ሰላም ሰላም ውድ የጸደይ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማር እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ። ክፍል 56ኛ ትምህርታችንን በቀላሉ እንዴት እንግሊዘኛ መናገር እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ዛሬ የምናያቸው እጅግ አስፈላጊና ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች እናያለን ማለት ነው። ስለዚህ ቪዲዮውን በድጋሚ እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለመማር የምትፈልጉ ቤተሰቦችን በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋት ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንብበው? ኤና አይን እንደማንበብ አለብን። እንደ ናይ፣ ንአይ፣ ሲኢን ስ፣ ንአይስ፣ ናይስ ናይስ፣ ቲኦን ቱ ቱ፣ ኤምኢን ምኢ፣ ቲንት ሚት ሚት፣ ዋይኦዩን ዩ ብለን ማንበብ ናይስ ቱ ሚት ዩ ናይስ ቱ ሚት ዩ ናይስ ቱ ሚት ዩ ምን ማለት ነው? ናይስ ቱ ሚት ዩ ስንል ስለተገናኘን ወይም ስላገኘውህ ደስ ብሎኛል። እዚህ ጋር በስተት ነው። እሺ ስላገኘውህ ወይም ስለተገናኘን ደስ ብሎኛል ለማለት ስትፈልጉ ናይስ ቱ ሚት ዩ ወይም ስላወቅኩህ ደስ ብሎኛል፣ ስላወቅኩሽ ደስ ብሎኛል ለማለት ስትፈልጉ ናይስ ቱ ሚት ዩ ማለት ትችላላችሁ። ናይስ ማለት በጣም ጥሩ ማለት ነው፣ ደስ የሚል። ቱ ሚት ስንል ደግሞ መገናኘት፣ ሚት ማለት መገናኘት፣ ዩ አንተ ወይም አንቺ። ስለዚህ ናይስ ቱ ሚት ዩ ካላችሁ ስላገኘው ወይም ስላገኘውሽ ደስ ብሎኛል ወይም ስለተዋወቀን ደስ ብሎኛል ማለት ትችላላችሁ። ናይስ ቱ ሚት ዩ። ከዛ እናንተ መልሳችሁ ናይስ ቱ ሚት ዩ ቱ፣ እዚጋ ቱን መጨመር መጨረሻ ቲኦ ዳብሊው ማለት ነው። ቲኦኦ ካላችሁ ናይስ ቱ ሚት ዩ ቱ ብላችሁ በቀላሉ መልሳችሁ ማለት ነው። እኔም ደስ ብሎኛል ለማለት ያ። እዚህ ጋርስ አሁንም WHN ዋ ብለን ማንበብ ቲንት፣ ዋት አይኤስን ኢዝ፣ ዋት ኢዝ፣ ዋይኦዩን ዩ፣ አርን ር፣ ዩር፣ ኤንኤን ኔ፣ ኤምኤን ም ብለን ማንበብ ኔም ኔም። ዋት ኢዝ ዩር ኔም፣ ዋት ኢዝ ዩር ኔም፣ ዋት ኢዝ ዩር ኔም። ስምህ ማን ነው ወይም ስምሽ ማን ነው ለማለት ትፈልጉ ምን ትላላችሁ? ዋት ኢዝ ዩር ኔም። ዋት ስትሉ ምንድን ነው? ዩር ማለት ያንተ ወይም ያንቺ፣ ኔም ማለት ደግሞ ምንድን ነው? ስም። ዋት ኢዝ ዩር ኔም፣ ዋት ኢዝ ዩር ኔም፣ ስምህ ማን ነው ወይም ስምሽ ማን ነው ለማለት በዚህ መልኩ መግለጽ ትችላላችሁ ማለት ነው። ዩር ኔም ማለት ያንቺ ስም ማለት ነው። ከዛስ ስማችሁ ማይ ኔም ትሉና ኤምአይን ማይ፣ ኤንኤን ኔ፣ ኤምኤን ም፣ ማይ ኔም አይኤስን ኢዝ፣ ማይ ኔም ኢዝ አሊ፣ ማይ ኔም ኢዝ አሊ። እናንተ ደግሞ ማይ ኔም ኢዝ ብላችሁ ስማችሁን ማይ ኔም ኢዝ ብላችሁ ስማችሁን መተካት ብቻ ነው። ስለዚህ ማይ ኔም ኢዝ አሊ፣ ስሜ አሊ ነው ብለን መለስን ማለት ነው። ከዛስ አሁንም አይን እንደ አይ ማንበብ፣ ኤኤምን አህም ብለን ማንበብ። ከዛስ 25 ሲነበብ ምንድነው? ቲዮኒ 5 ቲዮኒ 5 ዋይኢን ይ፣ አርን ር፣ ኤስን ስ፣ ይርስ ይርስ፣ ኦን ኦ ብለን ማንበብ፣ ኤልን ል፣ ዲን ድ ብለን ማንበብ ኦልድ ኦልድ። አም ቲዮኒ 5 ይርስ ኦልድ፣ አም ቲዮኒ 5 ይርስ ኦልድ። እኔ 25 ዓመቴ ነኝ፣ እኔ 25 ዓመቴ ነው ለማለት ስፈልጉ አም ቲዮኒ 5 ይርስ ኦልድ ብላችሁ በቀላሉ መለሳችሁ ማለት ነው። እናንተም አም ብላችሁ ስማችሁን ይቅርታ እድሜያችሁን ለምሳሌ የሆነ ሰው ሀኦልዳሪው ሊለን ይችላል። ሀኦልዳሪው ካለን እድሜ ስንት ነው ወይም እድሜ ስንት ነው ለማለት ነው። ከዛ እናንተ ደግሞ መልሳችሁ አም ብላችሁ የራሳችሁን እድሜ 20 ከሆነ 20፣ 25 ከሆነ 25፣ 26 ከሆነ የራሳችሁን እድሜ አም ብላችሁ ቁጥሩን ከዛ ይርስ ኦልድ ብላችሁ በቀላሉ መግለጽ ትችላላችሁ ማለት ነው። እኔ 25 ዓመቴ ነው ይላል። ከዛስ አይ አላችሁ አይን ላይ፣ ኬኢን ኬ፣ አይ ላይክ፣ አርኢን ሪ፣ ዲአይን ዲ፣ ኤንን ጂን እንደግ፣ ሪዲንግ ሪዲንግ፣ ቢኦን ቡ፣ ኬ ክ፣ ኤስንስ ቡክስ ቡክስ። አይ ላይክ ሪዲንግ ቡክስ፣ አይ ላይክ ሪዲንግ ቡክስ ምን ማለት ነው? መጽሐፍ ማንበብ እወዳለሁ። መጽሐፍ ማንበብ እወዳለሁ ስትሉ አይ ላይክ ሪዲንግ ቡክስ ማለት ትችላላችሁ። አይ ላይክ ስትሉ እወዳለሁ፣ ሪዲንግ ማለትም ማንበብ ነው፣ ቡክስ ማለት ደግሞ መጽሐፎች። ስለዚህ አይ ላይክ ሪዲንግ ማለት መጽሐፍ ማንበብ እወዳለሁ፣ መጽሐፍ ማንበብ እወዳለሁ እያላችሁ ነው። ከዛስ የሆነ ሰው እንደዚህ ጠይቀ ምን ትላላችሁ? ለምሳሌ ዲኦን ዱ፣ ዋይ ኦዩን ዩ፣ ኤል አይን ላይ፣ ኬኢን ክ ላይክ፣ ሲኦን ኮ፣ ኤፍኢን ፊ፣ ዱ ዩ ላይክ ኮፊ፣ ዱ ዩ ላይክ ኮፊ አለን። የሆነ ሰው ዱ ዩ ላይክ ኮፊ
ቡና ትወዳለህ ወይም ቡና ትወጃለሽ ለማለት ስንፈልግ ምን እንላለን? ዱዩ ላይክ ኮፊ ማለት እንችላለን። ኮፊ ምንድን ነው? ቡና። ላይክ ማለት ምንድን ነው? መውደድ። ዱዩ ስትሉ አንተ ወይም አንቺ ጥያቄ ነው። ላይክ ኮፊ ቡና ትወዳለህ ወይም ቡና ትወጃለሽ ለማለት ይሆናል ማለት ነው። ከዛ አዎ ከሆነ ምን ትላላችሁ? የስ አይ ዱ። የስ አይ ዱ። በዱ ስለተጠየቅን በዱ መመለስ እንችላለን። የስ ብላችሁ አይዱ ማለት ትችላላችሁ ማንኛውም ነገር። ስለዚህ ቡና ትወዳለህ ወይስ አትወድም? ይቅርታ ቡና ትወዳለህ ብሎ ጠይቀን ከዛ የስ አይዱ አዎ እወዳለሁ ብላችሁ በቀላሉ መለሳችሁ ማለት ነው። ያ አሁን ደግሞ ወደ ቀጣይ መሄድ እንችላለን ማለት ነው። ያ ይኸኛውስ ምን ይላል? ጂኦን አሁንም ጉድ ብለን ማንበብ። ጂኦን እንደ ጉ፣ ዲን እንደ ድ፣ ጉድ። ኤምኦን ሞ፣ አርን ር፣ ኤን አይን ኒ፣ ኤንን ን፣ ጅን ግ። ሞርኒንግ ሞርኒንግ፣ ጉድ ሞርኒንግ፣ ጉድ ሞርኒንግ አለን። ጉድ ሞርኒንግ ስንል በጠዋት ማለት ነው። እንደምን አደርክ፣ እንደምን አደራችሁ፣ እንዴት አደራችሁ ለማለት ፈልጉ ጉድ ሞርኒንግ ማለት ትችላላችሁ፣ ለጠዋት ማለት ነው። ከዛስ ኤች ኦን ሃ፣ ዳብሊውን ው፣ ሃው፣ ኤአርኢን አር፣ ዋይ ኦዩን ዩ፣ ሃው አር ዩ፣ ሃው አር ዩ፣ እንዴት ነህ፣ እንዴት ነሽ፣ እንዴት ናችሁ ለማለት ፈልጉ ሃው አር ዩ ማለት ትችላላችሁ። ሃው ማለት እንዴት፣ አር ዩ ስትሉ ነህ፣ ነሽ። ስለዚህ ሃው አር ዩ እንዴት ነህ ወይም እንዴት ነሽ ለማለት እንችላለን ማለት ነው። ከዛስ መልሳችሁ ምን ሊሆን ይችላል? አይ ኤም ኤፋይን ፋይ ኤንኢን ን አም ፋይን ቲኤችኤን ታ ኤንን ን ኬ ኬ ብለን ማንበብ ቴንክ ዋይ ኦዩን ዩ ብለን ማንበብ ቴንክ ዩ አም ፋይን ቴንክ ዩ አም ፋይን ቴንክ ዩ ምን ማለት ነው? አም ፋይን ስትሉ አም ስትሉ ነኝ። ፋይን ማለት ምንድን ነው? ደህና ደህና። አም ፋይን ደህና ነኝ። ቴንክ ዩ አመሰግናለሁ። አም ፋይን ቴንክ ዩ አመሰግናለሁ። አንተስ እንዴት ነህ ማለት ትችላላችሁ። አም ፋይን ቴንክ ዩ ኤንድ ዩ ኤንድ ዩ ካላችሁ አንቺስ ወይም አንተስ እያላችሁ ነው ማለት ነው። ስለዚህ እኔ ደህና ነኝ አመሰግናለሁ አላችሁ ማለት ነው። ከዛስ ዳብሊው ኤች ኤን እዚህ ጋር ኤች ሳይለንት ነች አትነበብም። ዳብሊው ኢን ዌ ብለን ማንበብ አር ኢን ር ዌር ኤአር ኢን አር ዋይ ኦዩን ዩ ጂኦን ጎ ኤንን ን ጅንግ ጎይንግ ጎይንግ ዌር አር ዩ ጎይንግ ዌር አር ዩ ጎይንግ ስትሉ ማለት ነው ወዴት ነህ ወይም ወዴት ትሄጃለሽ፣ ወዴት እየሄድክ ነው ለማለት ስትፈልጉ ወዴት እየሄድክ ነው ለማለት ስትፈልጉ ዌር አር ዩ ጎይንግ ማለት ትችላላችሁ ማለት ነው። ዌር ማለት የት፣ አር ዩ ስትሉ አንተ አንቺ፣ ጎይንግ ማለት እየሄደ ስለሆነ ጎ መሄድ ነው። ግን አሁን ጎይንግ ያለ ነው እየሄደ በመሄድ ላይ እያለ ስለሆነ ነው። ስለዚህ ዌር አር ዩ ጎይንግ ካለን ምን እያለን ነው ማለት ነው? ወዴት እየሄድክ ነው ወይም ወዴት እየሄድሽ ነው ማለት ይሆናል። ከዛ መልሳችን አይ አም ትላላችሁ። አይ አም ጂኦን ጎ ኤን እንደነ ጂን እንደግ ጎይንግ ጎይንግ አም ጎይንግ ቲኦን ቱ ኤስን ስ ኤስን እንደ ስ ከዛ ቲኤች ሲኤችን ሲኤች ኦን ኩ ብለን ማንበብ ኤልል ስኩል ስኩል አም ጎይንግ ቱ ስኩል አም ጎይንግ ቱ ስኩል ምን ማለት ነው? ትምህርት ቤት እሄዳለሁ ወይም ወደ ትምህርት ቤት እየሄድኩ ነው። ወደ ትምህርት ቤት እየሄድኩ ነው ሌላኛው መልስ ማለት ነው። ወዴት እየሄድክ ነው? ወደ ትምህርት ቤት እየሄድኩ ነው። አም ጎይንግ ቱ እናንተ ደግሞ ገበያ ከሆነ ወደ ገበያ ማለት ትችላላችሁ። አም ጎይንግ ቱ ማርኬት እያላችሁ መግለጽ ትችላላችሁ ማለት ነው። ስለዚህ አም ጎይንግ ቱ ስኩል አም ጎይንግ ቱ ስኩል ማለት ትምህርት ቤት። አም ጎይንግ ስትሉ እየሄድኩ ነው እያላችሁ ነው። ወደየት? ወደ ትምህርት ቤት። አም ጎይንግ ቱ ስኩል ወደ ትምህርት ቤት እየሄድኩ ነው አላችሁ ማለት ነው። ከዛ ምን ያለ እዚህ ጋር ደግሞ ዳብሊው ኤች ኤን እንደ ዋ ማንበብ ቲንት ዋት ዲኦን ዱ ዋይ ኦዩን ዩ አሁን ዱ ዋት ዱ ዩ ዱ ዋት ዱ ዩ ዱ ዋት ዱ ዩ ዱ ማለት ምን ማለት ነው? ምን ትሰራለህ ወይም ስራህ ምንድን ነው ለማለት ፈልጉ ዋት ዱ ዩ ዱ ማለት ትችላላችሁ። ዋት ስትሉ ምንድን ነው፣ ዱ ዩ አንተ ወይም አንቺ፣ ዱ ማለት ማድረግ መስራት። ስለዚህ ዋት ዱ ዩ ዱ ምንድን ታደርጋለህ፣ ምን ትሰራለህ ወይም ስራህ ምንድን ነው ለማለት ፈልጉ ዋት ዱ ዩ ዱ ማለት ትችላላችሁ ማለት ነው። ከዛ መልሳችሁ ለምሳሌ አይ አም ትሉና ቲኢን ቲ ኤችኤን ቸ አርን ር ቲቸር 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 አም ቲቸር አም ቲቸር መምህር ነኝ እኔ መምህር ነኝ። እናንተ ደግሞ አም ብላችሁ ስራችሁን መግለጽ ትችላላችሁ ማለት ነው። አም ብላችሁ አም ዶክተር አም ነርስ ያላችሁ የራሳችሁን እንትን መግለጽ ትችላላችሁ ማለት ነው። ወይም ተማሪም ከሆናችሁ ተማሪም ስለምትሆኑ አብዛኛችሁ የምትከታተሉ ስለዚህ አም ቲቸር እኔ አም ስቱደንት ማለት ትችላላችሁ። እኔ ተማሪ ነኝ ያላችሁ መመለስ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ። የዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰላም ሁኑልኝ።